አብዛኞቻችሁ የሪሚዲያል ፈተና መቼ ነው የሚሰጠው? ፕራይቬት ብንሞላስ ምን አይነት ጥቅሞችን እናገኛለን? እንዲሁም ደግሞ የተለያዩ ጥያቄዎችን ጠይቃችሁኛል። በዚህ ቪዲዮ ጠቅልል አድርጌ ለሁላችሁ መልስ የምሰጥ ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉ። እንግዲህ ይሄ ቻናል ቲቶ ኦፍ ታይም የሚባል ሲሆን ቲቶ ኦፍ ታይም ቻናል ከዚህ በፊት ጀምሮ የሪሚዲያል ተማሪዎችን እንዲሁም ደግሞ አሁን ላይ የፍሬሽማን ተማሪዎችንም ጨምሮ ትምህርት በቲቶ እየሰጠ የሚገኝ ሲሆን በዩቲዩብ ላይም ከ10,000 ሰብስክራይበር በላይ አሉት። እናንተም የዚህ ቻናል ላይ አሁን ላይ የምትመጡ ከሆነ ቻናሉን ሰብስክራይብ አድርጉት። ቻናሉን ወደ 20,000 ሰብስክራይበር እናድርሰው እያልኩኝ በዛሬው ቆይታችን በዋናነት የምንመለከተው ሀሳብ የሚሆነው መጀመሪያ ላይ እንደገለጽኩላችሁ ፈተና መቼ ነው የሚሰጠው የሚለውን ጉዳይ ይሆናል ማለት ነው። እንግዲህ የሪሚዲያል ተማሪዎች ወደ ግቢ ገብተው አብዛኞቹ ትምህርታቸውን ጀምረው ይገኛሉ። እኛም በተለያየ ቪዲዮ ላይ እንዴት ማንበብ እንዳለባችሁ፣ ምን አይነት መንገድ መጠቀም እንዳለባችሁ የተለያዩ ተሞክሮቹን እየነገርናችሁ እንገኛለን በዚሁ ቻናላችን ላይ። ታዲያ ሪሚዲያል የገባችሁ ተማሪዎች አብዛኞቻችሁ በጠየቃችሁ ጥያቄ መሰረት በዚህ ቀን ነው ተብሎ የተወሰነ ወይም በዚህ ቀን ነው ፈተና የሚሰጠው ተብሎ የሚቀመጥ አንድ የሆነ ሀሳብ የለም። ማለትም ይሄኛው ሀሳቤ አንድ ጊዜ ስኬጁል ቢሆንም ትምህርት ሚኒስቴር እንደ ሁኔታው እንደ ወቅቱ ቀኑን ወደፊትም ወደ ኋላም ሊለጠጠውና ሊያበዙ የሚችል ስለሆነ ማለት ነው። ስለዚህ ፈተና መቼ ነው የሚሰጠው ለሚለው ጥያቄያችሁ ትምህርት ሚኒስቴር ትክክለኛውን መረጃ የሚያወጣ ሲሆን፣ ነገር ግን ከዚህ በፊት በነበሩ ስርዓቶች መሰረት ለመገመት ያህል አምና በነበረው ሁኔታ የሪሜዲያል ተማሪዎች ፈተና ይሰጥ የነበረው ከግንቦት 26 ጀምሮ ነበር። ታዲያ ይሄኛው የሆነው ተማሪዎችም ቀደም ብለው የገቡበት ሁኔታ ነበረ። አምና ላይ ወደ 5 ወር እንዲሁም 6 ወር አካባቢ ነበር የተማሩት። አሁን ደግሞ እንግዲህ ይበልጡኑ ቀደም ብላችሁ አብዛኞቻችሁ ተማሪዎች ገብታችኋል። ስለዚህ ባለው መሰረት ከተመለከትን ግንቦት ውስጥ የመሆን እድሉ ፈተናው በጣም ከፍተኛ ነው ማለት ነው። ነገር ግን አሁን እንዳልኳቸው የመጀመሪያዎቹ የሪሚዲያል ተማሪዎች ትምህርታቸውን ሲማሩ የነበረው ለ3 ወር ነበር። ከዛም ለ4 ወር፣ አምና ደግሞ ወደ 6 ወር አካባቢ ረዝሟል። ስለዚህ ሁኔታዎች ስለማይታወቁ ራሳችሁን ብቁ ማድረግ ላይ እንድታተኩሩ እመክራለሁ ማለት ነው። ዋናው መረጃ ሊመጣ የሚችለው ከትምህርት ሚኒስቴር ስለሆነ በመግለጫው መሰረት እኛም ከወጣ እንደዚህ አይነት መረጃ በቶሎ የምናደርሳችሁ ይሆናል። ሌላው እንግዲህ ፕራይቬት ሞልቼ ብፈተንስ ምን ይሻለኛል የሚል አይነት እሳቤ ነው። እሱን ስንመለከት እንግዲህ ፕራይቬት መሙላት ጥቅሙን ከተመለከታችሁት ሁለተኛ ዙር ወይም ሁለተኛ እድልን መፈተን ነው። ሪሜዲያል ራሱ እንደ ኢንተራንስ በሉት አሁን ላይ ያለው የሪሜዲያል ውጤት አያያዝ 100% በ100% ስለሆነ 100%ቱ ላይ ቢያንስ 50ውን ካላመጣችሁ ትወድቃላችሁ። አምና በነበረው ደግሞ ተሞክሮ መሰረት ወደ ብዙዎቹ ተማሪዎች የወደቁባቸው ሁኔታዎች አሉ ማለት ነው። 70 በ30 የሚለው ህግ ስለቀረ ታዲያ ፕራይቬት ብትሞሉ ሁለቱም ግባችሁ ሊሆን የሚችለው ፍሬሽማን መግባት ነው። ነገር ግን ሪሜዲያል ብታጡ ፍሬሽማን ላይ ያለውን ወይም የኢንትራንስ ኤግዛምን ላታጡ የምትችሉባቸው አማራጮች ስላሉ በዛ መልኩ እንድትጠቀሙ ያደርጋችኋል። ነገር ግን ፕራይቬት እሞላለሁ ብላችሁ ለምሳሌ ሶሻል ተማሪ ከሆነ የኢኮኖሚክስ ትምህርት ሊፈተን ይችላል። እዚህ ላይ ሪሜዲያል ላይ ደግሞ ሲሆን ስፔሲፊክ የሆኑ ሳብጀክቶችን ነው የምትፈተኑት። ስለዚህ ካተኮራችሁ ማተኮር ያለባችሁ ሪሜዲያል ላይ ያለው ውጤታችሁ ላይ ይሁንና እንዳሁኑ ኢኮኖሚክስ እንዲሁም ተጨማሪ ኮርሶች ግን የምትወስዷቸውን ምናልባት ፈተና ሲደርስ ብቻ የምትከልሷቸው ቢሆኑ የተሻሉ ናቸው ብዬ አስባለሁ። ምክንያቱም እዚህ ጋር ያለው ኮርስ ምንም ቢሆን የሪሜዲያል ማለፍ ቀላል ነው ኢንትራንሱን ከማለፍ በላይ። ምክንያቱም የምታውቋቸው ኮርሶች እና አንድ ላይ የተዘጋጀ ሞጁል አላችሁ በዛ መሰረት ስለምታነቡና ስለምታጠኑ ማለት ነው። ፕራይቬት ግን መሙላት ጥቅሙ እንጂ ጉዳቱ በጣም አናሳ ነው። ሁለት እድል መኖሩ ለእናንተም ስለሚጠቅማችሁ ማለት ነው። ነገር ግን እያንዳንዱ ነገር ላይ ሁለቱም አላማቸው እንዳልኳችሁ ፍሬሽማን መግባት ስለሆነ እያንዳንዱ ላይ በጣም ኢፈርት አውጥታችሁ ማጥናት ማንበብ ከእናንተ የሚጠበቅ ነገር ነው። ጊዜውን በአግባቡና በደንብ የተጠቀመ ሰው የተሻለ ውጤት ማምጣቱ ስለማይቀር ማለት ነው። ስለዚህ ኮርሶችን ተከታተሉ። ክላስ ሳትቀሩ መምህሩ የሚሰጣችሁን መረጃ ያዙ። ከምንም በላይ ከጓደኞቻችሁ ጋር ተወያዩ። በፕሮግራምም ደግሞ ለማጥናት ሞክሩ። በፕሮግራም በማጥናት ጊዜያችሁን አብቃቅታችሁ ተጠቀሙ። 6 ወር ማለት ብዙ የሚባል ቀን ሳይሆን በቶሎ ሳታስቡት የሚደርስ ነው። እንደ ግቢ ተማሪ ደግሞ ስትሆኑ ቀናቶቹ ምን ያህል እንደሚፈጥኑ ግቢ ውስጥ ስትሆኑ ታውቋቸዋላችሁ። ታዲያ ትምህርቶቹ እንደምታውቁት ከ12ኛ ክፍል እስከ 9ኛ ክፍል ያለው ኮርስ የሚካተትበት ወይም የሚያያዝ ሲሆን
የተለያዩ ነገሮችን ሪፈረንስ እያደረጋችሁ ማንበባችሁን እንዳትረሱ። በዚህ ደግሞ እንዲያግዘኝ እፈልጋለሁ የሆነ ነገር ካላችሁ ሊያግዛችሁ የሚችልን ነገር ልጠቁማችሁ። እኛው የቲቶር ታይም ቻናል ማለት ነው በቴሌግራም ላይ የተለያዩ የሪሜዲያል ተማሪዎችን እያስተማርን እንገኛለን። ማለትም በዚሁ ሾርት ኖቶች፣ የተለያዩ ፈተናዎች፣ ቪዲዮዎች እንዲሁም ደግሞ በዲያግራም በተለያየ መንገዶች ትምህርቶች ይሰጣሉ። ማለትም ይሄ የሆነው አንድ ተማሪ በተለያየ መንገድ ሊገነዘብ ወይም ሊረዳ ስለሚችል ያንን በመጠቀም ማለት ነው። ታዲያ እናንተም ገብታችሁ መማር የምትፈልጉ ከሆነ ከዚህ በታች ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ በኩል ቴሌግራም ቻናላችንን ጆይን በማለት በዛ በኩል መማር መመዝገብ ትችላላችሁ ማለት ነው። ለዛሬ ቆይታችንን በዚህ እናብቃና ፈተና የሚሰጠው መቼ እንደሆነ ነግሬያችኋለሁ። እንግዲህ ፕራይቬት መሙላትም ደግሞ ጥቅሙ ከእንደዚህ አይነት ነገሮች አንፃር ነው ማለት ነው። ይህን ቪዲዮ ከጨረሳችሁት በቪፒኤን መመልከታችሁን እንዳትዘነጉ። ቻናሉን ሰብስክራይብም እንዲሁ አድርጉ ማለት ነው። በቀጣይ የሌሎች የእናንተን ጥያቄዎች አንስተን የምንመልስላችሁ ይሆናል። አብራችሁኝ ስለቆያችሁ አመሰግናለሁ። ቻው ቻው።